እስኪ ተመልከቱት እስኪ ቤተሰብ ፍላጎቷ እና ወደ እንትናችን እንሄዳለን። በቃ ቁጣን ያልቻልኩትን ይኸው ሻንጣዬን ኩርቱ ፌስታል አዘጋጀች። 2 ሻንጣና 1 ኩርቱ ፌስታል ነበር ዘውጣለች። በጣም የሚገርም ነው። ግን ምንድነው ሶሻል ሚዲያ ምንድነው? አንዳንዴ በምንም እኛን ሳያማክሩን ምን ሲሉ ወይም ህብረተሰብ ሳታማክር ትገባለህ። ከዛ በኋላ የአገር ማአት እዩልኝ ምናምን በቃ እዩልኝ እወቁልኝ። ረጎ መከራውን ብዛቱ ምንድነው የሚባል ተረት አለ። ምናልባት ተረቱ ላይ መጥን ይችላል፣ ለዚህ ላይ መጥን ይችላል። ሆዲ አባውን ብቅል ያወጣዋል ለለ ያገሬ ሰው። አንዳንዴ ግን ዝም ብላችሁ ነበር ማለት ነው። ያ ሁሉ ነገር ዝም ብሎ የውሸት ነው። አንዳንዴ እኮ ፍቅር እኮ በውስጥ ነው የሚሆነው እኮ። እንደ አንዳንዴ እኮ ይባላል እኮ ቀኝ የሚሰጠውን ግራ ይብ ይላል እኮ መጽሐፍ ቅዱስም ማንም ሰው። የኢትዮጵያን ደግሞ ይሄን ያውቃል፣ ጠንቅቆ ያውቃል። አዎ የሆነ ነገር እንኳን ሲጠየቅ በትዳር ላይ እንደዚህ አይነት ነገር የሚባል ነገር የለም። አንዳንዴ ሁሉን ነገራችሁን በአደባባይ አታውጡት። እስኪ ድብቅ አድርጋችሁ ያዙ። ቤተሰብ ያዙት፣ በቃ ያዙት። የእውነቴን ነው የምነግራችሁ፣ ያዙት። ዝም በሉ በቃ። ሌላውን ስራ ስሩ። ለምንድን ነው ለዚህ ሲሆን እንዲህ በጣም ኦፕን የምትሆኑት? እስኪ ለሌላ ኦፕን ሁኑ። እውነቴን ነው። ለእርዳታ ኦፕን ሁኑ። ለሆነ ነገር እርዳታ፣ ቤተሰብ ለመርዳት፣ አገር ለመርዳት፣ ለስራ፣ ለትውውቅ። እውነቴን እኮ ነው። እንደዛ አድርጉ። ትዳርን በደንብ አድርጋችሁ አታስተዋውቁት። ትዳር እኮ ተጠንቶ አያልቅም እኮ። እዛው ቀስ እያለ እኮ ነው የሚያልቀው። ይሄ እንደዚህ ነኝ፣ እንደዚህ ናት፣ እንደዚህ ነው፣ እንደዚህ ያላችሁ ሁሉ ነገራችሁን እያወጣችሁ እያሳያችሁ በአደባባይ። አሁን በባለፈው አይታችሁ ከሆነ አቤላ የሚባለው እንደዚህ ደግሞ ባለፈውም እንደዚህ የሆነ ጊዜ አየን እንዲህ ሲላላሱ ምናምን በቃ የሆነ ነገር እያሉ በአደባባይ ህዝብ ይወቅልን እያሉ የኢትዮጵያ ህዝብ እንዲያቅላቸው አደረጉ። በሳምንቱ ተለያዩ። እንዲህ አይነት ነገር አታደርጉ ባካችሁ፣ ባካችሁ። በእውነት ነው የምላችሁ። አብዛኞቻችሁ ኦፕንነት ታበዛላችሁ። ኦፕን አይበዛም በዚህ ላይ። እውነቴን ነው። በጣም እኮ ትርጉሙ እኮ ከባድ እኮ ነው። ትዳር ላይ እንደዚህ ዝም ብለህ በአደባባይ ሁሉን ነገር ማሳየት ነው። እንደዛ ይላል አይልም እኮ። አዎ ሚስትህን በደብቅ በውስጥ ነው መውደድና ማፍቀር ያለብህ የምትወድ ከሆነ። ልጅህንም እንደዚሁ ማንኛውንም ቢሆን የኢትዮጵያን ህዝብ ጠይቀው እኮ ይነግርሃል። የእውነቴን እኮ ነው፣ ይነግራችኋል እኮ። ግዴታ መነገር የለበትም እኮ። እንደዚህ አይነት ነገሮች ይነግሯቸዋል። ግን በውስጥ ንገሯቸው፣ ጠይቋቸውና እንዴት ነው ትዳር እንዴት ነው ብትሏቸው እንደ አንተ ዝም ብሎ ዝርክርክ አድርገው አይደለም የሚነግሩ፣ ወይም ደግሞ በአደባባይ አይደለም፣ በውስጥ ቀስ አድርገው ፕሮግራም ይዘው በደንብ አድርገው ይነግሯል። ከዛ በኋላ ትዳር ምን እንደሆነ እንዴት እንደሆነ ይገባል። ትዳር በመነገር አይደለም፣ ፍቅር በማውራት አይደለም፣ በተግባር ነው። በአፍ የሚሆን ነገር የለም። በአፍ የሚሆን ምግብ ብቻ ለመብላት ነው አፍ የሚጠቅመው። ምግብ ለመብላት ነው አፍ የሚጠቅመው። ከዛ ውጭ ምንም ወፍ። እውነቴን ነው። አፍ ማስገባት ነው ያለበት፣ ማስወጣት የለበትም። እንደዚህ በተለይ በትዳር ነክ በፍቅር ነክ ላይ እንደዚህ ነገር መውጣት የለበትም። ይህን ስላችሁ ምናልባት እኔ የሆነ እንትን አስተማሪ ምናምን ሁኝ አይደለም። ህብረተሰቤ ያሳደገኝ እናት አባቶቼ ወገኖቼ ነው። ህዝቤ ነው የሚያስተምር። ህዝብ ያስተምርሃል። በቃ ዝም ብለህ ስትቀመጥ እኮ ታውቃለህ። ሁሉም መናገር ጠፍቶት መስሎ ነው። በአደባባይ ሁሉ ነገር ማስተማር ጠፍቶት መስሏችሁ ነው። አብዛኛው ከኛ የተሻለ ስንት ምሁራን አለ። ግን ተመልከቱ፣ ዝም ብሎ ነው የሚያዩት። እነሱ ናቸው የሚያልፉት ይህን ነገር። ለምን? ስለማያስወጡት፣ አፋቸው ስለማያስወጣ ስለማያስገባት ብቻ ነው እነሱ እውቀት መሰብሰብ፣ በዚህ ማስገባት። ያዙ፣ ቀስ በሉ እንዴ፣ እርዱ፣ ሰው እርዱ። ደግሞ አስተማሪ ሁን፣ ወይም ደግሞ ዝም ነው እንዴ። አንዳንዴ ሁሉን ነገር በአደባባይ ማውጣት ምንም ጥቅሙን አላየነውም። የኢትዮጵያ ህዝብ ጠንቅቆ ያውቀዋል። ስለሳቀላችሁ፣ ላይክ ስላደረገላችሁ እንዳይመስላችሁ። በቃ ሽፍንፍን ነው አባቴ። የተሸፈነ ነገር እኮ በጣም ፈላጊው ብዙ ነው። የእውነቴን እኮ የምነግራችሁ። ድብቅ ያለ ነገር እኮ ፈላጊው ብዙ ነው። የተደበቀን ነገር በቃ በጣም ፈላጊዎቹ እንዲያውም በጣም ብዙ ፍላጎት አለው። ምን መሰላችሁ? አንድ ነገር እዚህ ጋር ልንገራችሁ። አንድ አባት የሚገርመው ወርቅና ዲያመንድ ለምንድን ነው ታች ዝቅ ብሎ ተፈልጎ እንደዛ ደክሞ የሚገኘው?
ተብሎ ሲጠየቅ ዋጋው እንዳይረክስ አያችሁ አይደለ? ተፈላጊነቱ እንዳይረክስ። እንደ ድንጋይ ዝም ብሎ ቢገኝማ ምንም እንትን አይሆንም ነበር። ተፈላጊነታችሁ ሲደበቅ ነው። በድብቅ አድርጎት ወንድሞች፣ ከእናንተ በልጭ አይደለም። ይህን ግን ላይክ ሼር እያደረጋችሁ አድርሱልኝ ቤተሰብ፣ በደንብ አድርጋችሁ። አዎ በጣም